ወይዘሮ አስራት የገንዘብ ሚኒስቴር ሰራተኛ ነበረች። ጥላሁንና ወይዘሮ አስራት ዘወትር ጠዋት ወደ ሥራ ለመሄድ ከቤት በመኪና አብረው ይወጡና መስሪያ ቤቷ በራፍ አድርሷት ነበር ወደ ራሱ መስሪያ ቤት የሚሄደው። ከነዚህ የዘወትር ጠዋት ዑደቶች በአንዱ ጥላሁን በዚያ መስሪያ ቤት ትሰራ ከነበረችው ፌሪያል አህመድ ጋር የተያየበት አጋጣሚ ሳይፈጠር እንዳልቀረ ይገመታል። ይህ መተያየት በራሱ ጊዜ ወደ ትውውቅ ያድጋል። ፌሪያል ከገንዘብ ሚኒስቴር ወጥታ በኢትዮጵያ አየር መንገድ የበረራ አስተናጋጅነት ሥራ ስትጀምርም ግንኙነታቸው እየተጠናከረና እየጠበቀ ሄዶ ወደ ኃይለኛ የፍቅር ግንኙነት አደገ። በሂደት ነገሮች ከጥላሁን ቁጥጥር ውጭ የሚጓዙበት ሁኔታ ተፈጠረ። በቀጣዮቹ ጊዜያት የሆነው ነገር ባጭሩ በዚህ ምዕራፍ መግቢያ የጠቀስነው ያፈቀሩትን የራስ ብቻ ለማድረግ ከመሻት የሚመነጭ እንስታዊ ጥበባት ያሉበት ነው። እንደተገለጠው ጥላሁን 5 ልጆች ያፈራበት ትዳር ወደ ፍቺ እንዲያመራ አይፈልግም ነበር። በአንጻሩ ከፌሪያል ጋር የጀመረው ግንኙነት በትዳሩ ላይ ሊፈጥር የሚችለው ችግር ያሳሰበውም አይመስልም። እንደ ዳንኤል ፈይሳ እይታ ጥላሁን ግንኙነትን እንደ ችግር ለማሰብም ዝግጁ የነበረ አይመስልም። አስራት የሥራውን ባህሪ በመረዳት የት ዋልክ የት አደርክ ብላ ስለማትጠይቀው በአጠቃላይ ከቤት ውጪ ስላለው ሕይወት ምንም የሚታወቅ አይመስለውም ነበር። ዳንኤል እንደሚነግረን አስራቴ የት ከነማን ጋር ውለህ አመሸህ ብላ ባትጠይቀውም የእሱና የፌሪያል ግንኙነት እየጠበቀ መሄድ ከጀመረ በኋላ ጥላሁን የት እንደሚገኝ የት እንደሚያመሽ ወይም የት እንደሚያድር መረጃው ቤት ድረስ መምጣት ጀመረ። አስራቴ ሳትፈልግ ስለ ጥላሁን የእያንዳንዷ ዕለት ውሎ እና አመሻሽ እንድታውቅ ትደረግ ጀመር። ይህ የሆነው በወቅቱ አንዲት ሴት አስራት ከሥራ ወጥታ ቤት የምትገባበትን ሰዓት እየጠበቀች ስልክ ትደውል ስለነበር ነው። ይህ ነገር ሲደጋገም አስራት ደዋያ የምትናገረውን ሁሉ እኔ በሳሎኑ ስልክ እንድሰማ አደረገች። ዳንኤል እንደሚለው የደዋያው ፍላጎት በአንድ በኩል አስራትን ማብሸቅ፣ በሌላ በኩልም አስራት ጥላሁንን ቤት በገባ ቁጥር እንድትነዘንዘውና እሱም ንዝንዟን ሸሽቶ ጠቅልሎ ወደ እርሷ እንዲመጣ ለማድረግ ነበር። ነገር ግን ጥላሁን አምሽቶ ሲገባ ይህን ጉዳይ አታነሳበትም። ትንኮሳው በጣም እየሰፋ በሄደባት ጊዜ ግን ጠዋት ቁርስ ላይ ከሥራ በገባው ቁጥር ስልክ እየተደወለ እየተሰደብኩኝ ነው የሚል አጭር ንግግር ጣል ማድረግ ጀመረች። ጥላሁን መልስ አይሰጥም። በጸጥታ ቁርሱን በልቶ ይወጣል። አንድ ቀን ቁርስ ልንበላ እንደቀረብን አስራት ትናንትም ስልክ ተደውሎ ነበር፣ አሁንም እየተሰደብኩ ነው፣ ዳንኤልም ሰምቷል፣ ከፈለክ ይንገርህ ስትለው ጥላሁን ቁርሱን ሳይጨርስ ከገበታ ላይ ተነስቶ በጸጥታ ወጣ። ቀስ በቀስ ጥላሁን ለተራዘሙ ቀናት ቤት ሳይመጣ መክረም ጀመረ። ወይዘሮ አስራት ጥላሁንን በተለያዩ ሽማግሌዎች አስመስክራ ወደ ቤቱ እንዲመለስ ለማድረግ ሞከረች። ነገር ግን ጥላሁን በሽማግሌዎች በተገሰጸ ሰሞን ለቀናት ቤቱ ይመጣና ተመልሶ መጥፋቱን ቀጠለ። ነገሩ በዚህ መልኩ ለተወሰኑ ጊዜያት ከቀጠለ በኋላ ጥላሁን በዚህ ቦታ ሄጃለሁ እንኳን ሳይል በድንገት በወጣበት ቀረ። ይህ ምን ማለት እንደሆነ ይበልጥ ግልጽ የሆነው አንድ ቀን አንዲት ሴት ስልክ ደውላ ለጥላሁን ወንድ ልጅ ወልዳ የማበርከቷን የምስራች ለወይዘሮ አስራት ባበሰረቻት ጊዜ ነበር። በጋብቻ ላይ ጋብቻ በሕግ የተከለከለና የሚያስቀጣ እንደሆነ የተረዳችው ወይዘሮ አስራት ጥላሁን ለሽማግሌዎች ትዳሩን የማፍረስ ፍላጎት እንደሌለው በተለያዩ ጊዜያት በቃል የተናገረውን ተግባራዊ እንዲያደርግ ግፊት ለመፍጠር በማሰብ ጉዳዩን ወደ ሕግ ፊት ልታቀርበው ወሰነች። እናም ጥላሁንን ከሰሰችው። ጉዳዩን በቅርበት የሚያውቀው ዳንኤል ፈይሳ አስራት ጥላሁንን የከሰሰችው በጋብቻ ላይ ጋብቻ በሕግ እንደሚያስጠይቅ ሲያውቅ ደንግጦ ወደ ቤቱ ይመለስ ይሆናል በሚል ተስፋ እንጂ ትዳራቸው በፍቺ እንዲደመደም ፈልጋ አልነበረም ይላል። ደንግጦ ይመጣል ተብሎ በጋብቻ ላይ ጋብቻ የመፈጸም ክስ የቀረበበት ጥላሁን ግን በፍርድ ቤት ራሱን ለመከላከል ወሰነ።